በችግር ውስጥ ያሉ ህፃናትን በፍቅርና በእንክብካቤ ለማሳደግ ሁሉም ህብረተሰብ የድርሻውን መወጣት እንዳለበት በምዕራብ ጎጃም ዞን የፍኖተ ሰላም ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ጽህፈት ቤት ጠየቀ። ሰላም ፍቅርና እንክብካቤ ለሁሉም ህፃናት በሚል መሪ ሐሳብ በአፍሪካ ለ33ኛ ጊዜ በኢትዮጵያ ለ32ኛ ጊዜ በከተማ አስተዳደሩ አጋር አካላት በተገኙበት ተከብሯል። መረጃውን ያደረሰን የፍኖተ ሰላም ከተማ አስተዳደር የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ነው። ቴዎድሮስ ደሴ እንደሚከተለው ያቀርበዋል። በአፍሪካ ለ33ኛ ጊዜ በኢትዮጵያ ለ32ኛ ጊዜ የሚከበረውን የአፍሪካ የህፃናት ቀን ምክንያት በማድረግ ሰላም ፍቅርና እንክብካቤ ለሁሉም ህፃናት በሚል መሪ ሐሳብ የፍኖተ ሰላም ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ጽህፈት ቤት አክብሯል። በበዓሉ ላይ የተገኙት ወይዘሮ አልማዝ አዲስ ከዛሬ 6 ዓመት በፊት አንድ ህፃን ከከተማ አስተዳደሩ ተቀብለው የሚያስፈልጉትን በማሟላት ከልጃቸው ጋር በፍቅር በማሳደጋቸው መንፈሳዊ እርካታ ማግኘታቸውን ገልጸዋል። ህፃናትን ስታሳድግ ስሜታቸው ምንድነው፣ ፍላጎታቸው ምንድነው፣ ምን ይፈልጋሉ የሚለውን ነገር ያንን ነገር አይተህ ወደፊት ጥሩ የሆነ ላንተም ይሁን ለሀገር መልካም ሐሳብ ለሰው ያላቸውን አመለካከት መልካም ነገር ስለሚያስቡ ያን በማሰብ ያለህን ነገር በሙሉ ሳሰስት እንደማንኛውም ሰው በቃ እኛም አገር አለን ወላጅ አለን በሚል አስተሳሰብ እንዲያድጉ ኮትኩተን ብናሳድጋቸው መጀመሪያም የመጣሉ ወይም ወደዚህ ስተት የመግባቱ ምድል አይኖርም። ወይዘሮ የደስደስ ሁነኛው በበኩላቸው በተለያየ ምክንያት ተጥለው የሚገኙ ህፃናትን ማሳደግ እንደ ነውር መቁጠር የበለጠ ችግሩን የሚያባብስና በህፃናት ላይ ከፍተኛ ችግር የሚያስከትል በመሆኑ ሁላችንም ችግሩን ለመቅረፍ እንሰራለን ሲሉ ለእናቶች መልእክታቸውን አስተላልፈዋል። በህይወቴ ትገኛለች። እሷ በጣም ነው እኔ መወዳትም ማከብራትም ልጄ ናት። ተልጆቼ አሁን 9 ልጅ ወልጃለሁ፣ ግን ተነሱ የበላይ አርጌ ነው ይዣት ያለ። በቃ እንዱ ምን ብዬ ልንገርህ እኔ እንጃ እንግዲህ ምን ማለት አልችልም ስለሱ። አሁን ሐምሌ ቢመጣ 6 ዓመቷ ነው። ሐምሌ 1 ቀን ነው 15 ቀን ነው የተረከቧት። እኔ ግን ተወልዳ 1 ቀን ነው የተባለ ሐኪም ቤት ነው የሰጡኝ። መኮንን ነው የሰጠኝ። እግዚአብሔር ይስጥ። በጣም ነው ማመሰግነው ወደዋለሁ። እና አሁንም ብርም ተቀብያለሁ። ታውን ቀደም ሰጠውኛል ወደ 9000 ምናምን ብር አላት። አሁንም ዛሬም ሰጣችኛል ወስጄ እዚያ ነው ማስገባላት። የፍኖተ ሰላም ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ስለናት ዘሪውን በከተማ አስተዳደሩ የማህበራዊ ችግር ተጋላጭ ህፃናት ቁጥር በየጊዜው እየጨመረ በመሆኑ ችግሩን ለመቅረፍ 15 ህፃናትን ባደራ ቤተሰብ ለሚያሳድጉ በጎ ፈቃደኛ ቤተሰቦች በመስጠት በተሻለ አያያዝ እንዲያድጉ እየተደረገ መሆኑን ተናግረዋል። ባደራ ቤተሰብ የተቀመጡ ወደ 15 የሚሆኑ ህፃናት አሉን። ከዚህ በተጨማሪ ደግሞ ሌሎች ተጋላጭ ህፃናት የምንላቸውን ከየቀበሌው ተመልምለው የመጡትን ወደ 34 የሚሆኑ ህፃናትን ለእያንዳንዳቸው አንዳንድ ሺህ ብር ድጋፍ የማህበረሰብ ጥምረትና እንክብካቤ ድጋፍ የሚባላል እሱን አስመልክተን በዚያ ደረጃ 34000 ብር ወጭ በማድረግ ድጋፍ አድርገናል። ግን ይሄንን ጊዜያዊ ድጋፍ ነው የሚሆነው። ዘለቄታዊ ድጋፍ ለማድረግ ግን ማህበረሰቡ ሁሉም አካላት ይመለከተኛል በሚል የነዚህን ህፃናት ጉዳይ ነገ የሀገር ተረካቢዎች ናቸው በሚል አስተሳሰብ በመቀበል በዚህ ደረጃ ማህበረሰቡ ቢያግዘን በዓሉን ምክንያት በማድረግም በተለያየ ችግር ውስጥ የሚገኙ ህፃናትን ባደራ ቤተሰብ ለሚያሳድጉ 34 ህፃናት ለእያንዳንዳቸው 1000 ብር ድጋፍ ተደርጓል።